ሩበን አሞሪም ገና ዩናይትድ አሰልጣኝ ከመሆኑ በፊት በአንድ ኢንተርቪው ላይ ሴንስ ያደረገው ነገር ነበር አሁን ላይ ለመሰናበቱ አንድ አስተዋጽኦ ያበረከተው። በዚህ ቪዲዮ ከአሞሪም ስንብት ጀርባ ያለውን ታሪክ ነው የምነግራችሁ። እንደተለመደው ፎሎና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። ሩበን አሞሪም ከ14 ወር ቆይታ በኋላ ከማንቸስተር ዩናይትድ አሰልጣኝነቱ ተነስቷል። ታዲያ ወደ ስንብቱ ዲቴል ከመግባቴ በፊት በእነዛ 14 ወራት ውስጥ ያስመዘገባቸው ጥሩና መጥፎ ሪከርዶችን እናስታውስ። ከጥሩ ስንጀምር በመጀመሪያ የደርቢ ጨዋታው ማንቸስተር ሲቲን 2-1 በማሸነፍ በማንቸስተር ዩናይትድ ታሪክ የመጀመሪያው አሰልጣኝ ለመሆን ቻለ። ባለፈው ኦክቶበር ወር ደግሞ በአንፊልድ ስታዲየም ላይ 2-1 ሲያሸንፍ ከ2016 በኋላ ለመጀመሪያ ጊዜ ሆኖ ተመዘገበ። ወደ መጥፎ ስንሄድ ደግሞ በ63 ጨዋታ 24 አሸንፎ 18 አቻ ወጥቶና በ21 በመሸነፍ 38.1% ዊን ፐርሰንቴጅ አስመዝግቧል። በፕሪሚየር ሊጉ ብቻ ደግሞ 47 ጨዋታዎችን አድርጎ በ15ቱ ሲያሸንፍ በ13ቱ አቻ ወጥቶና በ19ኙ ተሸንፎ 31.9 ዊን ፐርሰንቴጅ በመያዝ ከየትኛውም የማንቸስተር ዩናይትድ ማናጀር በጣም ዝቅተኛው ሆኗል። እነዚህ ባለፉት 14 ወራት የተመዘገቡት ጥቂት ሪከርዶች ናቸው። ታዲያ ለአሞሪም ስንብት ዋነኛው ሪዝን የውጤት ማጣቱ ብቻ አይደለም። ነገሮችን በፍጥነት ወደ ውሳኔ እንዲያመሩ ያደረገው የዓርብ ዕለቱ ስብሰባ ነበር። ስብሰባው በሩበን አሞሪም እና ጄሰን ዊልኮክስ መሃል ነበር የተደረገው። ልክ እንደ ከዚህ ቀደም ሁሉ አሞሪም እና ጄሰን ዊልኮክስ በየቀኑ በካሪንግተን ይገናኛሉ፣ ውይይቶችንም ያደርጋሉ። ታዲያ በዚህ ስብሰባ ላይ ያልተለመደ አይነት ጭቅጭቅ ተሰማ። የጭቅጭቁን መንስኤ ሩበን አሞሪም ከጄሰን ዊልኮክስ የሰማው ነገር ስላልተመቸው ነበር። ጉዳዩ ታዲያ አሞሪም እንደ በኩር ልጁ የሚወደውና የሚሳሳለት የባክስሪ ሲስተሙን በሚመለከት ነበር። ጄሰን ዊልኮክስ የባክፎር አድናቂ እንደሆነ ይታወቃል። በዛ ላይ ደግሞ ታክቲካል ነገሮች ላይ በጣም ኢንተረስትድ ስለሆነ ከአሰልጣኝ ጋር ዲፕሊ በማውራት ነው የሚታወቀው። በአንድ ወቅትም እንደዚህ ብሎ ነበር፣ በልቤ አሰልጣኝ ነኝ ብዬ አስባለሁ። ይሄም ስራዬ ላይ እንደ አንዱ ጠንካራ ጎን ሆኖ ነው የሚታየው። ነገር ግን አንዳንዴም ችግር ይፈጥርብኛል። ምክንያቱም አሰልጣኞች በሚሰሩት ስራ ላይ ጣልቃ ገባለሁ ሲል ታክቲካል ጉዳዮች ላይ ጠለቅ ብሎ እንደሚገባና ጣልቃም እንደሚገባ ተናግሯል። ታዲያ ሩበን አሞሪምን ያስቆጣው ነገር ዊልኮክስ ተጫዋቾቹ በሲስተሙ እየተቸገሩ ስለሆነ እንዲቀይር መናገሩ ነበር። አሞሪም ደግሞ ተጫዋቾቹ ራሳቸው መቀየር እንዳለባቸው በቁጣ መለሰለት። ቀጥሎም መውጣት እንደሚፈልግና ለኤጀንቱ እንደሚደውልለት ተናግሮ ክፍሉን ለቆ ወጣ። አሞሪም ከመናደዱ የተነሳም በዛን ዕለት ከስኳዱ ጋር የነበረውን ሚቲንግ ሁሉ ለመሰረዝ ተገዶ ነበር። አሞሪምን ያስቆጣው ሌላኛው ነገር ደግሞ የዝውውሩ ጉዳይ ነበር። አሞሪም በዚህ ጃንዋሪ የበርንሞዙ አንቷን ሴሜኒዮ ላይ ዩናይትድ ያደረገው ጥረት በቂ ነው ብሎ አያምንም። በዛ ላይ ለሴሜኒዮ የታቀደው ገንዘብ ሌላ የመሃል ተጫዋች ላይ እንዲውል ቢፈልግም እስከ ክረምት እንዲጠብቅም ተነገረው። ነገር ግን ችግሩ የጀመረው በጃንዋሪ አይደለም። በክረምቱ ዋትኪንስ እና ኤሚሊያኖ ማርቲኔዝን ፈልጎ ሼሽኮና ሴኔ ላሜንስ መምጣታቸው አሞሪም ተሰሚነት የለኝም ብሎ እንዲያስብ አድርጎታል። ይሄን ኬዝ ደግሞ አሞሪም ወደ ስራ ከመምጣቱ በፊት ከሰር ጂም ራትክሊፍ ጋር ኢንተርቪው ሲያደርግ አሞሪምን በጣም የፈለገው ራትክሊፍ እንጂ ሌሎቹ እንዳልሆኑ አሞሪም ሴንስ አድርጎ ነበር። ከዛም ጋር ኮኔክት አደረገለት። ለዛም ነው እኔ ማናጀር እንጂ ሄድ ኮች አይደለሁም ብሎ ከሊድሱ ጨዋታ በኋላ በይፋ የተናገሩ። ምንም እንኳን የስራ ታይትሉ ሄድ ኮች ቢሆንም ማለት ነው። ይሄ አሞሪምን ያስከፋው ጉዳይ ሲሆን የበላይ አካላትን ያስቆጣው ነገር ደግሞ አንዳንድ ተጫዋቾች በሱ የኮሙኒኬሽን ስኪል ብዙም ደስተኛ አይደሉም። ከነዛ መሃል አንዱ ሊሳንድሮ ማርቲኔዝ ነው። ከዛ ውጪ ደግሞ አንድም ጊዜ የአካዳሚ ጨዋታዎችን አለማየቱና ልጆቹን ለመጠቀም አለመፈለጉ ሲሆን ከሱ ጋር ያሉት አሲስታንቶቹ ደግሞ የሱን ሐሳብ ሚረር ከማድረግ ውጪ የተለየ ሐሳብ አይሰጡትም የሚል ነው። ከምንም በላይ ደግሞ ከሊድሱ ጨዋታ በኋላ ወጥቶ የተናገረው ነገር ውሳኔውን አፋጥኖታል። የናንስ ሐሳብ ግን ምንድነው? ገና የ9 ዓመት ልጅ እያለ ነበረ የኤፍኤ ኮቺንግ ቡክ ኦፍ ሶከር ታክቲክስ ኤንድ ስኪልስ የሚለውን በቻርልስ ሂውስ የተጻፈው መጽሐፍ ያነበበው። 11 ዓመት ሲሆነው ደግሞ ብሪስቶል የሚገኘውን የትምህርት ቤቱን የእግር ኳስ ቲም ማሰልጠን ጀመረ። በዚህ ቪዲዮ ልጅ እያለ ከተጫዋችነት ይልቅ አሰልጣኝነት ይስበው ስለነበረው ስለ ቼልሲው አዲሱ አሰልጣኝ ሊያም ሮሴኒዮር ነው ማወራላችሁ። እንደተለመደው ፎሎና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። እየጎረርኩኝ አይደለም፣ ነገር ግን በምሰራው ስራ ላይ በጣም አሪፍ ነኝ የሚለው ሊያም ሮሴኒዮር የቼልሲ አሰልጣኝ ሆኖ ከተሾመ በኋላ የመጀመሪያ ጨዋታውን በኤፍኤ ካፕ ነው የሚያደርገው። ታዲያ ኤፍኤ ካፕ እና ሮሴኒዮር የሆነ የተለየ ትስስር አላቸው። ያ ትስስር ምን መሰላችሁ? እንደሚታወቀው ሮሴኒዮር ለ16 ዓመታት ፉልባክ ሆኖ ተጫውቷል። ታዲያ በኤል ሲቲ ተከላካይ ሆኖ በሚጫወትበት ጊዜ 2014 ላይ ከአርሰናል ጋር በኤፍኤ ካፕ ፍጻሜ ይገናኛሉ። ሆኖም በዛ ጨዋታ ላይ አርሰናል ሄል ሲቲን 3-2 በሆነ ውጤት አሸንፎ የዋንጫው ባለቤት ይሆናል። ከዚህ ጨዋታ በኋላ ነበር ታዲያ ሮሴኒዮር በእግር ኳስ ዘመኑ የመጨረሻ ጊዜያት ላይ በመሆኑ ምክንያት ወደ አሰልጣኝነት መንገድ የሚያመሩትን የመጀመሪያዎቹን ስቴፖች ሄደው ከሄል ሲቲ አካዳሚ ስታፍ ጋር አብሮ መስራት ጀመረ። የአንደር 21 ጨዋታዎችን መመልከት ጀመረ። በመልበሻ ክፍል ውስጥም ሳይቀር ዲስከሽኖች ላይ አክቲቭሊ መሳተፍ ጀመረ። በኋላም ከቡድን ጓደኛው ቶም ሂድልስተን ጋር በመሆን በኖርዘርን አይርላንድ ኤፍኤ በኩል የመጀመሪያ ኮቺንግ ባጁን ተቀበለ። ብራይተን ኤንድ ሆቭ አልቢየን እያለ በ32 ዓመቱ ፕሮ ላይሰንስን ተቀበለ። ሮሴኒዮር ሁሌም ቢሆን ዕውቀቱ በሌሎች ሰዎች በቀላሉ ኖቲስ የሚደረግ ነበር።
ይሄ እውቀቱም ነው የመጀመሪያ የአሰልጣኝነት እድል እንዲያገኝ ያደረገው። ያም እድል የመጣው እግር ኳስ ካቆመ በኋላ ሊያም በ2018 ለስካይ ስፖርት በፈንዲትነት መስራት ጀመረ። በዚህ ፕሮግራም ላይ ያዩት የደርቢ ካውንቲ ኦነሮችም ለሊያም የሥራ እድል አቀረቡለት። እሱም የምክትልነት ሮል ነበር። ነገር ግን ለሊያም ሮስ ሴኒዮር ትልቅ ብሬክአውት የሆነለት በ2022 ሄል ሲቲን በአሰልጣኝነት ሲረከብ ነበር። ያኔም እንደ ዛሬ ሁሉ ልምዱ ላይ ጥያቄ ይነሳ ነበር። ሆኖም ባሳየው አስደናቂ ፐርፎርማንስ በ2010 ተጫዋች እያለ ያውቀው የነበረው የቼልሲ ኮስፖርቲንግ ዳይሬክተር የሆነው ላውረንስ ስቲዋርት ወደ ብሉኮ ግሩፕ እንዲመጣ ከፍተኛ አስተዋጽኦ አደረገለት። ከ18 ወር በኋላም የቼልሲ ዋና አሰልጣኝ ሆኖ ተሾመ። ሊያም የቼልሲ ባለስልጣናት የወደዱለት ሁለት ጠንካራ ጎኖች አሉት። የመጀመሪያው ከወጣቶች ጋር ያለው ኢንተራክሽን ነው። በሱ ስር ሰርቶ የነበረው ዴቪስ የተባለው ተጫዋች ስለ ሪዮ ሴኒዮር ሲያወራ ሲበዛ አፕሮቼብል ነው፣ እንደ ሰውም ካየነው በጣም ጥሩ ሰው ነው ሲል ምስክርነቱን ሰጥቷል። ሮስ ሴኒዮር ስብሰባዎች ላይ ብዙ ሰዓት የማያጠፋና ተጫዋቾችን እንዲያታርጉ ከማለት ይልቅ በራሳቸው መንገድ ነገሮችን የሚፈጽሙበትን እድል የሚያመቻች አይነት አሰልጣኝ ነው። ይሄ ደግሞ አቬሬጅ የስኳዱ ኤጅ 22 ዓመት ከ163 ቀናት ለሆነው ወጣቱ የቼልሲ ቲም አይዲያል የሆነ ኮች ነው ማለት እንችላለን። ሌላኛው ስኪል ደግሞ ከደጋፊ ተቃውሞ ሲሰማ እንደ ዲፕሎማት ሆኖ ነገሮችን ማብረድ መቻሉ ነው። ስትራስቡርግ እያለም ልክ ቼልሲ ቤት እየተነሳ እንዳለው የደጋፊ ተቃውሞ ተነስቶ የነበረ ቢሆንም ለማረጋጋት ችሎ ነበር። በቼልሲ ቤትም እንደዚህ አይነት ነገር ያደርጋል ተብሎም ይጠበቃል። ስለ አዲሱ አሰልጣኝ ያላችሁ ሐሳብ ምንድነው? ምንም እንኳን አስደናቂ ስራ ብትሰራም በማንቸስተር ዩናይትድ ቤት መቆየት የለብህም ሲል ከ11 ዓመት በላይ ሚዲያ ላይ ሲሰራ የቆየው ክሪስ ማኬና ለአዲሱ ጊዜያዊ አሰልጣኝ ማይክል ካሪክ ምክሩን አጋርቷል። በዚህ ቪዲዮ አንድ አሰልጣኝ በዩናይትድ ቤት ኢንተሪም ኮች ሆኖ ሲመጣ ማድረግ ያለበትንና የሌለበትን ነገሮች ነው የምንመለከተው። እንደተለመደው ፎሎና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። ማንቸስተር ዩናይትድ ማይክል ካሪክን በጊዜያዊ አሰልጣኝነት ሲቀጥል ከፈርጉሰን በኋላ ለሰባተኛ ጊዜ ነው። ታዲያ ክሪስ ማኬና ዘ አትሌቲክ ላይ እንደጻፈው የዩናይትድ ኢንተሪም ኮች በቆይታው ማድረግ ያለበትንና የሌለበትን ነገሮች ካለፉት ኮቾች ልምድ አንጻር ተነስቶ በዚህ መልኩ አስቀምጦታል። ከዛ በፊት ግን ካሪክ ከኦሌ ይልቅ ለምን እንደተመረጠ ቪዲዮ ስላልሰራው ባጭሩ ለማስቀመጥ ልሞክር። የማንቸስተር ዩናይትድ ባለስልጣናት ከሩበን አሞሪም ስንብት በኋላ በዚህ ጃንዋሪ ቋሚ አሰልጣኝ መቅጠር አልፈለጉም። ምክንያቱም በዚህ ሰዓት ለዩናይትድ የሚሆን ትልቅ አሰልጣኝ መምጣት አይፈልግምና። ምክንያቱ ደግሞ ያለ ፕሪሲዝንና ትራንስፈር ዊንዶ መስራት ስለማይፈልጉ ማለት ነው። ሁለተኛው ደግሞ በዚህኛው ክረምት ብዙ አሰልጣኞች አቬሌብል ስለሚሆኑ መቸኮል ስላልፈለጉ ነው። ማለትም የአብዛኞቹ ኮንትራት ያልቃል ወይ ፍላጎት አላቸው፣ አሊያም ደግሞ ከዓለም ዋንጫ በኋላ ብሔራዊ ቡድን መልቀቅ የሚፈልጉ አሰልጣኞች ስላሉ ማለት ነው። ታዲያ ጊዜያዊ አሰልጣኝ ለመቅጠር ሲወስኑ እነዚህን ዋና ዋና መስፈርቶች ነበር ያወጡት። እነሱም በክለቡ ተጫውቶ የሚያውቅና ባህሉን በደንብ የሚረዳ፣ በደጋፊዎችና በተጫዋቾች ዘንድ የሚከበር፣ የሚዲያ ኮሚኒኬሽን ላይ ጎበዝ የሆነና ከዘመኑ ታክቲክ ጋር መወዳደር የሚችል ታክቲክ ያለው ናቸው። ታዲያ በዚህ መስፈርት ውስጥ ጥሩ ነጥብ ያገኙት ኦሊ ጉናር ሶልሻየር እና ማይክል ካሪክ ናቸው። በእነዚህ መስፈርት ሲመዘኑ ታዲያ በአብዛኛው ተመሳሳይ ሆነው ቢገኙም ታክቲክ ላይ ሲደርስ ግን ካሪክ የተሻለ ሆኖ ተገኝቷል። ከዛ ውጪ ደግሞ ያለፈው 4 የአሰልጣኝነት ዓመታቸው ሲታይ የካሪክ የሚድልስብሮ ቆይታ የተሰናከለው ወሳኝ ተጫዋቾችን በማጣት ሲሆን የኦሌ ግን የአቅም ማነስ ነው ብሎ ስላመኑ ነው። በእርግጥ ምክንያቱ ይሄ ብቻ ባይሆንም ለዚህ ቪዲዮ ግን በቂ ነው ብዬ አስባለሁ። ታዲያ ማኬና እንደሚለው መደረግ ያለበት የመጀመሪያው ነገር የመልበሻ ክፍሉን ውድ መቀየር ነው። ኦሊ ጉናር ሶልሻየር ከጆዜ ሞሪኖ ስንብት በኋላ በጊዜያዊነት ሲቀጠር መጀመሪያ ያደረገው ነገር ቢኖር የመልበሻ ክፍሉን ውድ መቀየር ነበር። ለዛም በአንድ ኢንተርቪው ላይ 2024 ላይ እንደዚህ ብሎ ነበር። ልክ ከስብሰባ ስንወጣ አሽሊ ያንግ በደስታ እየጮኸ አሁን የማንቸስተር ዩናይትድ ተጫዋች ስለመሆን ድጋሚ እያወራን ነው ሲል ሰማሁት ብሎ ነበር። ከዛም በኋላ ከ17ቱ ጨዋታ 14ቱን አሸንፎ በሁለቱ አቻ ወጥቶ በአንዱ ብቻ ነበር የተሸነፈው። እሱም የፒኤስጂ ሽንፈት ነበር። ያው እንደተቀለበሰም እናስታውሳለን። ታዲያ የኢንተሪም ኮች ዋና ስራ ይሄ ነው ተብሎ ነው የሚታሰበው። ማለትም ዋናው አሰልጣኝ እስኪመጣ ቡድኑን በፔንኪለርም ቢሆን እስከ መጨረሻው እንዳይጎዳ አድርጎ ማቆየትና ለመልሶ ግንባታ ማዘጋጀት። መልሶ ግንባታውን ደግሞ ዋናው አሰልጣኝ ሲመጣ ይሰራዋል። ሌላኛው ደግሞ የዩናይትድን ያለፈውን ታሪክ ረስቶ ስለ ወደፊቱ ማሰብ ነው። ያ ማለት ግን ታሪኩን መዳጥ ማለት አይደለም። ብዙ ኢንተሪም ኮቾች ፈርጉሰንን በስልክ አዋርተነዋል ሲሉ ይደመጣል። ኦፍኮርስ ደጋፊው ተቀባይነትን እንዲሰጣቸው በሚል ሊሆን እንደሚችል ይገመታል። ነገር ግን ሪያሊስቲክ በመሆን ማንቸስተር ዩናይትድ አሁን ላይ ያለበትን ሁኔታ ብቻ ተረድቶ ለውጤት መትጋት ነው ያለበት እንጂ ያለፈውን እያሰቡ መኩራራት አስፈላጊ አይደለም ይላል። ታዲያ ማድረግ የሌለበት ትልቁ ነገር ብሎ ማኬና ያስቀመጠው ነገር ምንም እንኳን በቆይታ አስደናቂ ስራ ብትሰራ መቆየት የለብህም የሚለው ነው። ለዚህም የሶልሻየርን ጊዜ ያስታውሳል። ኦሌ ከ17ቱ 14ቱን አሸንፎና ፓሪስ ላይ ያንን ተአምራዊ ገድል ሲሰራ የማንቸስተር ዩናይትድ ባለስልጣናት የቋሚ አሰልጣኝነትን ቦታ በአዲስ ኮንትራት አሽገው ሰጡት። ከዛ በኋላ ግን ከ10 ጨዋታ ማሸነፍ የቻለው 2ቱን ብቻ ነበር። ምንም እንኳን ከዛ በኋላ ጥሩ ውጤቶች ቢኖሩም በብዛት ግን ስኬታማ ነበር ለማለት ይከብዳል።
ታዲያ ካሪክ ከነዚህ ታሪኮች ልምድ ወስዶ የተሻለ ኢንተሪም ኮች መሆን ይችል እንደሆነ አብረን የምናየው ይሆናል። የእናንተ ሀሳብ ግን ምንድን ነው?